ሌላው የሚነሳው ጥያቄ ምንድነው? እሱ ዲን ይስር ነው፣ ዲን አያካብድም፣ ማግራትን ይመርጣል። አንዳንድ ጊዜ ያው ሰው እንደሚለው ሰዎችን ታከራላችሁ ወይም ታካብዳላችሁ ከሚለው በመነሳት ዲን ገር ነውና ስለዚህ ከፈትዋዎች ሁሉ ገርገሩን መምረጥ አለብን የሚል አቋም ይዘው የሚንቀሳቀሱ ይኖራሉ። ጭራሽ አላዋቂዎች ይሆናሉ ወይም ትንሽ ጥራዝ ንጠቅ እውቀት ይዘው በመሄድ ይሄን ያደርጋሉና ይሄን እንደመርህም አድርገው የሚንቀሳቀሱ ሰዎች አሉ። ስለዚህኛ አሁን ጥያቄዎችን በተመለከተ ምንድነው ሊሰጣቸው የሚችለው ተውጂህና ምክር? እንዲህ የሚያደርግ ሰው እንዴት ነው ሁክሙ? ዲን ገር ነው የሚለው መነሻ መንደርደሪያ ሐቅ ነው፣ ግን መድረሻው ነው ባጢል የሆነው ማለት ያኒ በሌላ ገለጻ ከሊመቱ ሐቅን ወሪዳ ቢሃ ባጢል ይሆናል። እንደነ ጊዜ ሐቅ ነው፣ ግን ሰዎች ከዚህ በኋላ የሚፈልጉት ሌላ ባጢል ነገር ነው ለራሳቸው እንዲያግራራላቸው እንጂ እውነት ነው ዲን يسر ነው ገር ነው መልእክተኛው እና هذا الدين يسر ብለዋል። ግን ዲኑ ራሱ ነው ገር ማለት የዲኑ ሁክሙ ራሱ ነው፣ እኛ አይደለም የምናገረው። እኛ ገር የሆነውን ዲን ይበልጥ ልናገረው ከፈለግን መባል ያለበት እና هذا الدين يسر فمن ابتغى وراء ذلك فاولئك هم العادون እንላቸዋለን ማለት ነው። ያኒ ገደብ አለው ማለት ነው። ከዚህ በኋላ ደግሞ ሌላ ይስር የፈለገ ማግራራት የፈለገ ሰው ይሄ ድንበር ማለፍ እንጂ በትክክል ዲንን መከተል አይሆንም። እና ይሄ አደጋ ነው፣ እንደ መነሻ ማድረግ አይቻልም ገርገሩን እንምረጥ የሚለው ማለት ነው። ይሄንን አስመልክቶ ዑለማዎች ከድሮ ጀምሮ ምክር ይሰጣሉ። ተተብዑ ሩኸሲ ዑለማ ይሉታል። ሁለት ነገሮችን መለየት አለብን። በዲን ጉዳይ ላይ አላህ ራሱ የፈቀደልን ያገራንልን ነገር መጠቀም አጅርም ሊያስገኝ ይችላል፣ ተገቢ ነው። ተተብዑ ሩኸሲ ሸርዕ ማለት ነው ይሄኛው። ለምሳሌ በጾም ጊዜ አንድ ሰው ሙሳፊር ሲሆን መጾም ይችላል ተቸግሮም ቢሆን፣ ግን ለምን ይቸገራል? ሌላ ጊዜ ቀዷ ስለሚያወጣ አሁን ቢያፈጥር ይሄ ገር ነው። ይሄ ያስመሰግናል። እንዲያው ዑለማዎች ለዚህ ነው አንዳንዶቹ የሚበልጠው ማፍጠር ነው ይላሉ። ኺላፍ አለው ራሱን የቻለ ሌላ ውዝግብ ነው። ግን ይሄ በዚህ መልኩ መታየት አለበት እና ከዚህ አንፃር መልእክተኛው አለይሂ ሰላቱ ወሰላም ኢነ አላህ يحب أن تؤتى رخصه كما يحب أن تؤتى عزائمه ያሉበት ሐዲስ አለ። አላህ ሱብሓነሁ ወተዓላ ያገራራቸው እንግዲህ ሩኽሳ የሚለው ራሱን የቻለ ታሪፍ አለው። ምንድነው? ከሆነ ጥቅል ህግ ተለይቶ ለሆነ ሁኔታ የገራ ፍርድ ማለት ነው። የገራ ነው ግድ ሳይል ነው፣ ከመጀመሪያው የቀለለ ነው፣ ግን ከሁኔታዎች አንፃር የተፈቀደ ነው። ሁሌ የሚሰራበት አይደለም። ይሄ ሩኽሳ ይባላል። አሁን እንዳልነው ማለት ነው። ለምሳሌ በረመዳን ማፍጠር አይቻልም፣ ግን የታመመ ሰው ፈቀደለት ሩኽሳ ነው ይሄኛው ማለት ነው። የበከተ ነገር መብላት አይቻልም፣ ግን ሊሞት ከሆነ ነፍሱን ለማትረፍ ይበላል። ይሄ ሩኽሳ ነው ማለት ነው። እና ይህንን አላህ የፈቀደውን ያግራራውን ነገር መስራትን አላህ ሱብሓነሁ ወተዓላ ይወዳል ይላል መልእክተኛው። ልክ አላህ አጥብቆ መጀመሪያውኑ የደነገጋቸውን ህግጋትን መስራትን እንደሚወደው ሁሉ ያግራራቸውንም መስራት ይወዳል ይላሉ። እና ዘገባዎች ላይ ከማ يكره أن تؤتى معصيه أو معصيته ይላሉ። ክልከላዎችን ወይም ወንጀሎችን መስራትን አላህ እንደሚጠላው ሁሉ ያገራቸው ነገሮችን መስራትን ደግሞ አላህ ይወዳል። እና ለዚህ ነው አንዳንድ መልእክተኛው አለይሂ ሰላቱ ወሰላም አላህ ያገራቸው ነገር ሆን ብለው ከማስተማር አንፃር ስለሆነም ስለሚያስፈልግም ይሰሩትና አንዳንዶች አይሳቸው እኮ ወንጀላቸው ስለተማረላቸው የመጀመሪያውም የሚመጣውም ሁሉም ነገር ስለተማረላቸው ነውና እኛ እንደነሱ አይደለንም ብለው የተሻለ ነገር ለመስራት ከፈለጉ መልእክተኛው ይቆጡ ነበር አንዳንድ ጊዜ። እና ይህን መስራታቸው መልእክተኛው አለይሂ ሰላም ከማስተማርም አንፃር ነው። በዚህ ደግሞ ሸሪዓ ይሄ ነው፣ ሁሉም ነገር እንዳለ መቀበል ማለት ነው። እና በዚህ መሰረት ሩኽሳን መከተል እንደዚህ የተግራሩ ነገሮችን መከተል ሲባል የሸሪዓ ሩኽሳን አላህ ያገራውን በደሊል በቁርአን በሐዲስ የመጣውን ነገር መከተል ከሆነ ይሄ ምንም አያስወቅስም። እንዲያውም ይሄንን ሆን ብሎ የአላህን ሩኽሳ ለመከተል ብሎ ማድረጉ አጅር ሊያስገኝለት ይችላል። ሸሪዓን ስናስተውል ይህን ነገር መገንዘብ እንችላለን። የሸሪዓ ህግጋትን ስናስተውል ለዚህ ግብዓት የሚሆኑ ብዙ ምሳሌዎች አሉ። ሁለተኛው ግን ተተብዑ ሩኸሲ ዑለማ የዑለማዎችን ማግራራት መከተል ማለት ነው። ያ ማለት ቅድም እንዳልነው አጣብቂኝ ውስጥ ገብተው ሁለት አቋሞች ሲኖሩ የትኛውን በሚለው ጉዳይ ላይ አንዳንድ ዑለማዎች እንዳሉት ገሩን ቢከተል አያስወቅሰው። ግን ይሄንን ዋናው መነሻ አድርገው ሁሉ ጊዜ ቀላሉን ብቻ መምረጥ በጣም አደገኛ እንደሆነ ዑለማዎች ይናገራሉ። እና ለምሳሌ አንዳንዶቹ ምን ይላሉ? የዑለማዎችን ሩኽሳ የተከተለ አውዛዒ ለምሳሌ እንደሚሉት ማለት ነው ዑለማዎችን የተለዩበትን ነጥብ የተከተለ ሰው ከኢስላም ይወጣል ይላሉ። ለምን ከኢስላም ይወጣል? ምክንያቱም አንድም ዓሊም የማይደግፈውን አቋም እንዲይዝ ያደርገዋል። ይሄንን የደገፈው ወይም ደግሞ የፈቀደው ሌላኛውን ሐራም አድርጓል። እና በሁሉም ዑለማዎች አቋም መሰረት የተወቀሰ ነገር እንዲሰራ ሊያደርገው ይችላል ማለት ነው። እንደዚሁም ለምሳሌ ሱለይማን ተይሚ የተባለው ታላቅ ዓሊም ምን ተባዒን ይመስለኛል ምን ይላሉ? ያ ቡነይ ያሉ ልጃቸውን ሲመክሩ ማለት ነው ኢነከ ኢዘ ተበዕተ ሩኽሰተ ኩሊ ዓሊም እጅተመዐ ፊከ ሸር ኩሉህ ይላሉ። የሁሉንም ዓሊም ሩኽሳ ያግራራውን ነገር መርጠህ የምትወስድ ከሆነ ሸር የተባለ ነገር ሁሉ ይሰባሰብብሃል አሉት ማለት ነው። እና አንዳንድ ፉቅሃዎች እንደሚያወሩት አንድ ጊዜ ወደ አንድ ኸሊፋ ሲመጡ
በድሮ ጊዜ ማለት ነው في ايام المعتضد ያኔ የሆነ መጽሐፍ እሱ ዘንድ አገኘው አለ ኸሊፋው ዘንድ እና فاذا هو كتاب اجتمعت فيه الرخص او جمع صاحبه رخص العلماء علماءዎች ያግራሩት ነገር ሁሉ በየነን ጉዳይ ላይ ቀለሉን ሰብስቦ ለኸሊፋውም ማሻአላህ ባለስልጣን ስለሆነ አቅርቦለታል ማለት ነው እና አያሁትና ይላል ይሄንን ያየው قال ان الذي وضع هذا الكتاب زنديق الكتاب ይሄን ኪታብ ያስቀመጠው ሰው ወይም ያቀናጀው ሰው زنديق ነው زنديق ማለት ሙናፊቅ እንደማለት ነው ለምን እንደዚህ የሚሉት ዑለማዎች ሌሎችም ምን ተተበع رخص العلماء ተዘንደቅ ይላሉ ለምን እንደዚህ የሚሉት ምክንያቱም ዋናው ዓላማው ዲንን መከተል ወይም ህጉን ማክበር ሳይሆን ለራሱ የሚመቸውን ነገር መከተል ነው ያን ነገር ማመቻቸት ነው ራሱ ማለት ነው ስለዚህ ዑቡድያው ቀርቷል ለአላህ መታዘዝ አይደለም ይሄ ዓላማው ማመቻቸት ነው እና በዲን ላይ ደግሞ ከአላህ ጋር በእንዲህ አይነት መልኩ ሒላ ውስጥ መግባት አይቻልም አላህን ማታለል የሚችል ማንም የለም እና ማለት ነው እና በዚህ መሰረት እንዲህ ያልኩት አለ ዝንዲቅ ነው አልኩትና ምን ነው እነዚህ የጠቀሳቸው ነገሮች በትክክለኛ ሰነድ አልተዘገቡም እንዴ ያለኛል አው ተዘግቧል ትክክል ናቸው አሉታል ነገር ግን ይሄንን የፈቀደው ያኛውን አልፈቀደም ሌሎችን ይላል ያኛውን የፈቀደው ደግሞ ሌሎችን ከልክሏል እና እሱ እነዚህን ብቻ ለየብቻ መርጧቸው ነው ይላል እና ይሄ ነገር ተገኛለ አንዳንዶች እንደሚሉት ማለት ነው ለምሳሌ በድሮ ጊዜ በመካ ውስጥ የነበሩ አንዳንድ ፉቃሃዎች ሙትዓ የሚባል ትዳር ለምሳሌ በጊዜ ገደበው ማግባት የፈቀዱበት ሁኔታ አለ ይሄ በኢጅማዕ ዑለማ የተከለከለ ነው ግን ሩክሳ የተወሰነ ወሬ ሰነድ ምናምን ስለተገኘ ብቻ ይሄኛው ኺላፍ ርዕስ አይሆንም ሻዝ ነው ይሄ የሚባል ቦታ ይሰጠው ማለት ነው ዘፈንን በተመለከተ አሁን ዛሬ እንደምናየው እከሌ ፈቅዷል ይባላል ያው ደሊሉን አውቆትም አይደለም hatta ከከሌና ከከሌ ቢባል እሱም ራሱ አይመርጥም አንዳንድ ሰው እንዲያውም አንዳንዱ እኛ መከተል ያለብን አራቱ መታብ ነው ዛሬ ያስቸገረን ወጣቶች ከአራቱ መታብ ይወጡ ነው ምናምን ይላልና ዘፈን ሐላል ነው ይላል በአራቱ መታብ حرام የሆነው ነገር ማለት ነው እና ኢብኑ ሐዝም ብቻ ተከትለው ማለት ነው ይሄ እንግዲህ መነሻው ምን እንደሆነ የሚያሳይ ነገር ነው ሌሎችም ጉዳዮች እንደዚህ አሉ ጉዳዮች እና እንደዚሁ ዑለማዎች አንዳንድ በሆነ መልኩ በግልጽ መልኩ ስህተት እንደሆነ የሚቆጠሩ ማለት ነው ዑለማዎችን ስህተቶች ለቃቅመው ያው ኢጅቲሃድ ጉዳይ ነው ዑለማዎች ኺላፍ አለበት ይላል ኺላፍ በራሱ መረጃ አይሆንም ኺላፍ አለ የሚለው መረጃ አይሆንም ግን ያው ከኺላፍ ለመውጣት አንዳንድ ጊዜ መደረግ ያለበት ነገር ሊኖር ይችላል ያም ደግሞ የሚሆነው ኺላፉ ጠንካራ ሲሆን ነው እንጂ እንደዚህ ደካማ የሆነው ኺላፍ አንዳንድ ጊዜ እንደ ኺላፍ የማይቆጠርም የዑለማዎቹ አቋም ያው ዑለማዎች ናቸው እንጂ ግን እንደ ስህተት ሊቆጠር ይችላል በእርግጠኝነት ስህተት ነው ብለን አፋልችንን ሞልተን እናገር እንችላለን ማለት ነው እና ይሄ አደጋ ነው የተተበዑ ረኸስ العلማ ማለት ነው አንዳንዴ ደግሞ ከዚህ በላይ ይበልጥ የሚያሰጋው ነገር ምንድነው ከተተበዑ ረኸስ العلማ ጋር ተልፊቅ የሚባል ነገር አለ ዑለማዎችን ያግራሩትን ከመከተል አልፈው አንድ ውስን ወይም ቁንጽል ርዕስ ላይ ራሱ ያቀናጀዋል ያንን ነገር ማለት ነው እና ያ በሁሉም ዑለማዎች ስምምነት ይሄ ነገር ባጥል ነው የሚሆንበት እሱ በሱ ቤት እንግዲህ ችግር የለውም በዚህ ርዕስ ከሌን ተከትያለ አሁን ኒካህን እንውሰድ ኒካህን ማሰር ያለ ወልይ ያለ ሴቷ ወልይ ኒካህ ማሰር ይቻላል ያሉ ጥቂት ዑለማዎች አሉ በቃ በዚህ ርዕስ ላይ መዝሃብ ይሄ ነው ይላል طيب ማሻአላህ ሻሂድ ደግሞ ሁለት መስካሪዎች አያስፈልግም ኢዕላን ነው ግዴታው ያሉ ማሊኪያዎች አሉ ለምሳሌ እና እነሱ እንዲያውም ያው ከሁለት በላይ ነው አሁን ግድ የለም ግን በኋላ ኢዕላን ማድረግ አለበት ማለታቸው ነው ማለት በግልጽ ማወጅ ያስፈልጋል ኒካሁን ማለት ነው አሁን መስካሪ ባይኖርም ስለዚህ ይሄኛውን ደግሞ የሚከተለው የነሱን መዝሃብ ነው ይላል እና ሌሎችም ላይ እንደዚህ ነው መዝሃብ ነው ይላልና በቃ ከሴቷ ጋር እንደፈለገ ብቻዋን ይዞት ሄደው እንግዲህ ከሷ ጋር አግብቼ ይቻላል ብሎ በተለይ ሙትዓ ምናምን ከጨመረበት እንግዲህ እስከ ነገ ምናምን ሊል ይችላል ማለት ነው ጊዜ ገደቡ ይሄ ይቻላል የሚል ዓሊም በዱንያ ላይ አልነበረም ወደፊትም አይኖርም የተወሰነ ቁንጽሉን ነገር ፈቅደው ሊሆን ይችላል በዚህ መልኩ ግን እንደዚህ ተቀናጅተው ያለውን ነገር ሊሆን አይችልም የማይሆን ነገር ነው አብሮ የሚቀናጅ ነገር አይደለም እና በዚህ መልኩ እንዲህ አይነት ሁኔታ ውስጥ የሚገባው አሉ ዛሬም የምናስተውላቸው ነገሮች አሉ ለምሳሌ ሴቶች ለምሳሌ ፊትን መክፈት የፈቀዱ ዑለማዎች አሉ طيب የኺላፍ ርዕስ ነው የሚከበር ኺላፍ ነው ግን ሌላ ነገር ላይ ደግሞ እንደዚህ ነው ማለት ነው ወይም ደግሞ حتى የፈቀዱት የማይሰሩትን ስራ ለምሳሌ ወጣት ሴቶች ሆነው በመድረክ ቀርበው ማስተማር ሊሆን ይችላል ውበት ያላቸው ወጣት ሴቶች ቀርበው በሆነ መልኩ ወይ ደግሞ ቁርአን ሊቀሩ ይችላል ህዝብ ወንዶች ጋር ማለት ነው ማን ነው እንዲህ ያደረገ አንድም ሰሐቢያ የለችም እንደዚህ ያደረገ እና ይሄ ይፈቀዳል ሙሉ አሁን ባለው በሚፈጸምበት መልኩ ይፈቀዳል የሚል ላይኖር ይችላል ግን ይቻላል የሚሉትን ነገሮች የመዘዝን ማውጣት አደጋ ነው እና ከዚህ አንፃር ነው አብዛኞቹ ዑለማዎች ይሄን ነገር ከልክለዋል ተተበዑ ረኸስ العلماء ይፈቀዳል የሚል ቃና የተናገሩ ዑለማዎች في الحقيقة ወይ መስፈርቶችን አስቀምጠዋል መስፈርቶችን ያስቀምጡ ልክ ቅድም እንዳለው ለምሳሌ ውስን ጉዳዮች ላይ ከዚህ ውጭ ሌላ ካላገኘ ቀላሉ መምረጥ ይችላል የሚል አቋም ተናግረው ሊሆን ይችላል እንጂ ሁሉ ጊዜ ዋናው መነሻ አድርገው አላሉ
እና መስፈርት ያልተናገሩትም አመለካከታቸው ይሄ ነው። ከዚህ ጋር አገናኝተው ነው የሚናገሩት እና መቀላቀል አያስፈልግም። ምንም እንኳን አንዳንድ ኪታቦች ላይ ኺላፍ ለሁለት ለሶስት ይከፈላል የዑለማዎች ሶስት አቋሞች አሉ ቢባልም ከድሮ ጀምሮ የሚለውን የዑለማዎችን የነበረውን አቋም ስናስተውል ይሄ የኺላፍ ርዕስ እንዳልሆነ እንረዳለን። حتى ابن عبد البر እና ሌሎች ኢጅማዕ ጠቅሰዋል። ተተብዑ ሩኸስ الዑለማ እንደማይቻል ሙሉ የዑለማዎች ስምምነት እንደጸደቀ ተናግረዋል ማለት ነው። ለዚህ ነው ብዙ ዑለማዎች በዚህ የታወቀ ከሆነ حتى ዓሚዩም ቢሆን ማለት يعني ዒልም ፈላጊ ባይሆንም እንደዚህ ዑለማዎችን አቋሞችን ያማረጠ የሚጠይቅ ሲሆን በዚህ የታወቀ ሰው ፋሲቅ ነው ይላሉ። يعني يفسق بهذا ማለት አንድ ፊስቅ ውስጥ የሚያስገባው الفسق እንግዲህ ትልቅ ወንጀል ሲሰራ ነው ፋሲቅ የሚባለውና ቢያንስ ፋሲቅ ስለመሆኑ ብዙዎች ይናገራሉ። ይሄ በብዙ ኪታቦች ላይ የሚሰፈረ ነገር ነው። ስለዚህ ጥንቃቄ ያስፈልጋል ማለት ነው። የሚመቻውን ብቻ ለመምረጥ ብሎ አይደለም አንድ ሰው መጠየቅ ያለበት ማለት ነው።